ሰላም ጋይስ እንደምን አላችሁ? እንግዲህ ሰሞኑን የኢንተርናሽናል ብሬክ መሆኑን ተከትሎ የወርልድ ካፕ ኳሊፋየር ማቾች ነው እየተደረጉ የሚገኙት። ስለዚህ በወንዶች የክለብ እግር ኳስ እየተከናወነ አይገኝም። ነገር ግን በሴቶች የሻምፒዮንስ ሊግ ጨዋታዎችም ሰሞኑ ሲደረጉ ነበርና የማንቸስተር ዩናይትድ የሴቶች ቡድን ትናንትና ምሽት እንግዲህ ወደ ስፔን አቅንቶ በስፔኗ ካፒታል ማድሪድ አትሌቲኮ ማድሪድ ጋር የተገናኘበትን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። በጨዋታው እንግዲህ በዚህኛው ክረምት አዳዲስ የፈረሙ ተጫዋቾች ነግሰው አምሽተዋል። አዲሱ አፈራሚ ዚጎቲ ያሻማችውን ኳስ እንዲሁ ሮልፎ በማስቆጠር ጨዋታው 1-0 በሆነ ጠባብ ውጤት ዩናይትድ አሸንፎ ተመልሷል። በጨዋታው ገና እንግዲህ በ41ኛው ደቂቃ የክለባችን ተከላካይ ቦታ ተጫዋች የሆነችው ያንሰን በቀይ መውጣቷን ተከትሎ ዩናይትድ በርካታ ሰዓታትን በጎዶሎ ተጫዋች ለመጫወት ተገዷል። ሰከንድ አፍ ደግሞ 74ኛ ደቂቃ እንዲሁ ከአትሌቲኮ ማድሪድም አንድ ተጫዋች እንዲሁ በቀይ ተሰናብቶ ጨዋታው ሁለቱም ቡድኖች በቀይ አንዳንድ ተጫዋቻቸውን አጥተው እንዲጨርሱት ተገደው ነበረ። እንግዲህ ይህን ተከትሎ ዩናይትድ በሻምፒዮንስ ሊግ ታሪክ ትልልቅ ስም ካላቸው ከባርሴሎና፣ ሊዮን እና ወልፍስበርግ በጎል ክፍያ ብቻ በማነስ 4ኛ ደረጃ ላይ መቀመጥ ችሏል። እንግዲህ ዘንድሮ አንስቶቻችን በሻምፒዮንስ ሊግ የመጀመሪያ ተሳትፏቸውን ነው እያደረጉ የሚገኙት። ግን እንደ መጀመሪያ ተሳታፊ የእንግሊዝ ቡድን አይደሉም። በሁለቱንም ጨዋታ በማሸነፍ ከሁለት ጨዋታ 6 ነጥብ ማግኘት ችሏል። በተጨማሪም እንግዲህ በጨዋታው ጎል አለማስተናገዱን ተከትሎ ዩናይትድ አሁን ላይ በሴቶች ሻምፒዮንስ ሊግ እስካሁን ድረስ በሁለቱም ጨዋታዎች ብቸኛው ጎል ያላስተናገደ ቡድን ሆኗል። ለዚህም ደግሞ ምስጋና ከጀርባ ፎቶዋን ለምትመለከቱት ለቱሊስ ጆይስ ይሁንና እንግዲህ ሁለቱም ጨዋታ ላይ ድንቅ ብቃቷን ማሳየት ችላለች። ወጣቷ አሜሪካዊት ግብ ጠባቂ እንግዲህ ቀደም ሲል በክለባችን ትልቅ ስም የነበራትን ሜሪ ኤርፕስን ትተካለች ተብሎ መታ የሜሪ ኤርፕስ ቤንች ነበረች። ግን እንዲሁ ወደ ፒኤስጂ ሜሪ ኤርፕስ ካቀናች በኋላ አምና ሙሉ ሲዝኑን ከማንቸስተር ጋር በቋሚነት ማሳለፍ ችላለች። ድንቅ እንቅስቃሴ ማሳየት ችላለች ማለት ይቻላል። በሴቶች ሊግም ጎልደን ግሎቭ አሸናፊ ነበረች። ወደ አሜሪካ ብሔራዊ ቡድንም ጥሪ ቀርቦላት እየተጫወተች ትገኛለች። ገና 23 ዓመቷ ላይ ነው የምትገኘው። እንግዲህ ፋለን ቱሊስ ጆይስ ትናንትና ምሽትም እንዲሁ ደምቃ አምሽታለች። ክለቡ በጎዶሎ ተጫዋች በተጫወተባቸው ደቂቃዎች በርካታ ድንቅ የሚባሉ ሴቮችን ስታደርግ ነበረ። እንግዲህ በሻምፒዮንስ ሊግ እስካሁን ድረስ ምንም ጎል ያላስተናገደው ብቸኛው ቡድን ማንቸስተር ዩናይትድ እንዲሆን ይህንን ማድረግ ችላለች። እንግዲህ በወንዶቹ ነጥብ እያጣ የሚገኘው ክለባችን በአነስቶቹ ግን እየተካሰ ይገኛል። እንግዲህ በአጠቃላይ ካደረጋቸው የመጨረሻ 13 ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው። እሱም የሻምፒዮንስ ሊግ ቅድመ ማጣሪያ ጨዋታ ላይ በብራውን 1-0 የተሸነፈበት ጨዋታ ነበር። የመልሱን ጨዋታ 3-0 በማሸነፍ ማለፍ ችሏል። እንዲሁም በምድብ ደግሞ ሁለቱንም ጨዋታዎች በማሸነፍ 6 ነጥብ የያዘ ብቸኛው የእንግሊዝ ፕሪሚየር ሊግ የሴቶች ቡድን ሆኗል ማለት ነው። እንግዲህ የኢንተርናሽናል ብሬኩ አልቆ ደግሞ የወንዶች እግር ኳስም ደግሞ ሰሞኑን ይመለሳል። ከምሽት ዛሬ አርብ እንደመሆኑ ከምሽት ጀምሮ ቅዳሜና እሑድ የፕሪሚየር ሊግ እንዲሁም ሌሎች ትልልቅ የአውሮፓ እግር ኳሶች የሚመለሱ ይሆናል። የሳምንቱ ትኩረት የሚስበው የአንፊልዱ ፍልሚያ ግን በዩናይትድ እና በሊቨርፑል መካከል የሚደረገው የፕሪሚየር ሊግ የዚህ ሳምንት ትልቁ ጨዋታ ነው። ስለ ጨዋታው አንዳንድ ነገሮችን ሀሳቦችን እንለዋወጣለን። ምሽት ላይቭ ገብታችሁ እንድትሳተፉና ሀሳባችሁ እንድታጋሩን ከዚሁ ለመጋበዝ እወዳለሁ። አመሰግናለሁ። መልካም ምሽት።